ሜሴንጀር ላይ ጻፈልኝ እና ሲጽፍልኝ በቃ በትዳር ውስጥ ያለፈውን ታሪኬን እኔ እኮ ወድህ ነበር፣ ግን እንደዚህ ሆኖ አግብተህ ምናምን እየነገርኩትና እዛን ቀን ጀምሮ አሁን ቢያንስ 11 ዓመቴ ነው ስደት ላይ። እዛ ቀን ጀምሮ እስካሁን ይጽፋል ይደውላል እኔ ጋ ማለት ነው። እና ማውራት ጀመርን። ያው ፈትቻታለሁ ምናምን አልፈልግም፣ በቃ ልጅ ወልዷል፣ ልጅህን አሳድግም በቃ ምነው እና ስደት መጥቶ አመት ሙሉ በቃ በስልክና ይቶሎ ምናምን ይገናኝ ምናምን ይለኛል እና አልፈልግም ነው እኔ በቃ አልመጣም፣ በቃ መኛት እየፈጠርኩ በቃ መዳን እንዴት ናት በቃ አትፈቅድልኝም ምናምን በቃ ራሴን ቢዚ ማደርገው እና በሆነ አጋጣሚ በቃ ከስሎ ርቅ ፈለኩ እና በጣም እንደሚፈቅደኝ በቃ በጣም እንደሚወደኝ ነው የሚያወራው። ሳምንት ጠፋሁ በቃ ፌስቡክ እንዳለ ሆኖ ላይ ያሳየ አጠፋሁትና ጠፋሁ። ሳምንት ጠፋሁ። ከዛ እሱ ጠፋ። በሳምንቱን ሙሉ እኔ ስጠፋ ጠፋ። እንግዲህ እወድሻለሁ አፈቅርሻለሁ ብሎ ከ7 እስከ 11 ዓመት እያወራ ነው። ያው እኔ ስጠፋ ጠየቀኝም ያው ያ እንደሚያፈቅረኝ ለሚሉ ሰው ማለት ነው። እስቲ ጥፉ አንድ ሳምንት ጥፉ ዝም ብላችሁና እዩት ያን ሰው እንደሚያፈቅራችሁ። ውሸት ነው፣ አያፈቅሩም። እና ጠፋ። ከሱ ያው ለመራቅ እኔ ምክር ብዙም ሀሳብ አልጠበቅኩም። ምክር በራሴ ነው ውሳኔ የወሰንኩት። እና ሳምንት ጠፋሁኝ እያለ በቃ እሱም ከኔ በቃ ዝም ብሎ ሆነሽ ነው የጠፋሽው ማለት ጀመረ። 2 ሳምንት ደግሞ ወር በቃ እንደዚህ እያልኩኝ ጠፋሁና በቃ አሁን ላይ በጣም ደስተኛ ነኝ። በቃ እኔ እንጃ እግዚአብሔር ይመስገን ነው የምለው። እኔ እወድሻለሁ አፈቅርሻለሁ እያለ የነበረው ሰው የቆየው በቃ ወደ ራሴ ስመለስ ስተው የጠፋሽው የሚል ታሳ ያለቃል ጣል አድርጎ በቃ የኔ መጥፋት እንትን አላለውም አላሳሰበውም። እና እኔ ከዛን ህይወት ቀስ ብዬ በጣም ደስተኛ ከምንም በላይ ማለት ነው። እና ሴቶች እንደሚያፈቅረኝ እንደሚለኝ እያላችሁ ራሳችሁን ባትሉ። እሱ ትዳር እንደያዘ አውቀሽ የራሱ ኑሮ እያለ ነው። አንቺ እኮ ጥፋት እኮ አጥፍተሻል። ሌላ ጊዜ እንዳትደግሚ ያደረግሽ። ልክ ሲደውልልሽ ከሆነ ጊዜ በኋላ እኔ እኮ ያኔ አገባህ እንጂ እወድ ነበር ግን ተለያይተናል አለ። ቆይ ሚዩት አድርጊ እስኪ። እኩል ካወራን አይሆንም። ለዛ ነው ሀሳብሽን እንድረዳው ሀሳቢ እንድትረጅ እንደዛ ማለትሽ ሰውየው በትዳር ውስጥ ሆኖ እንደተፋታ አክትን እንዲያደርግ እድል ሰጠ። ዞሮ አንቺ ጋር የሆነች የኢንትረስት የመፈለግ ሲያይ ሊበላ ነው የፈለገው። አጋጣሚ እንዴ እቺማ ተገኝቶ ነው እንዴ ከመጣሽ ማርያም ታምጣሽ አይነት ነገር ማለት ነው። እና ወደ ነፈሰበት ነው ሰውየው። መጀመሪያውኑ ከትዳሩ አልተፋታም፣ ባለ ትዳር ነበረ። ትንሽ አወራሽ እና ስጠፊ በቃ በዛው ረሳሽ። መጀመሪያ ያፈቅርሽ ለሌላ ጊዜ በቃ አልፏል አይደል? ያ ሰው ትዳር መስርቷል፣ ህይወቱን ቀጥሏል። በቃ ከእንደዚህ አይነት ሰው ጋር ምንም አይነት ወሬ የማያስፈልገውም፣ ስላለፈውም ነገር ማውራት አያስፈልግም። ትዳር ውስጥ ከሆነ ያንን ትዳር ያናገዋልሽ። አንዳንድ ወንዶች ትንሽ ሰበብ ነው የሚፈልጉት ሺት ለማድረግ። እንደዛ አታርጊ ለሌላ ጊዜ። ኤኒዌይስ እሺ፣ ሀሳብ ሰጫቸው ሊመጣሽ እንደዛ አላደርግም። ግን አሁንም ትዳር ላይ አይደለም እሱ፣ ትዳር ላይ አይደለም እሱ። አሁን ላይ ትዳር ላይ አይደለም፣ ሲቀጥል ትዳር ላይ አይደለም። ወንድም ታፈቅሪዋለሽ? አላፈቅረውም።
እኮ ተይ በቃ አንቺ ሰው ድሮ ነበር። ይኸውልሽ የእኔ እናት ቆይ አዳም እንጂ የሰው ልጅ አብሮሽ እንኳን እየኖረ መዋሸት ከፈለገ አይኔን ግንባር ያርገው ብሎ ሊያሳምንሽ ይችላል። አንቺ ሀገር ቤት አይደለም ያለሽ፣ አጠገቡ የለሽ፣ አብረሽው አትውይ። ምንም በማታውቂበት ይመስል ነው ተብሎ አይደመደምም። እሺ እኔ ባለትዳር አይደለም ብለሽ ደምደምሽ። የት አየሽ? በራሴ መንገድ አረጋግጬ ምናምን ታየው። እሱም በራሴ መንገድ አንቺ በአይንሽ ያየሽውን ብቻ ነው ማመን ያለብሽ። የተነገረሽን አትልም። ለሌላም ጊዜ ያው ለአንቺ ነው። እሺ ለእኔ አይደለም። በኋላ የሰውዬ ነገር ይመጣል። አንቺ ይጽፍልሽ አይቀርም። እሺ ተጠንቀቂ። ፍቅር እኮ በጣም ከባድ ነው። ታፈቅረዋለች፣ ፍቅር አለባት። የቆየ ሞደር ቢሆን ይቀሰቀሳል። ትንሽ ጅንጀና ነገር ሲፈጠር ሰው ጥሩ አይደለም። እርግጠኛ መሆን የለባቸው። በእግዚአብሔር ብቻ ነው እርግጠኛ ልትሆኑ እውነቱ ነገራቸው። ይሰማል። ሰላም አለክሶ። ሰላም እና እኔ ብዙ ጊዜ አንተን እከታተልሃለሁ። ከኢትዮጵያ ደግሞ ከልጅነት ነው የወጣሁት። ማለት ምንም ነገር እንደዛ ፍቅረኛ ምናምን ምንም ነገር ሳላግ ማለት ሳልዝ ነው የወጣሁት። እና እዚህ ደግሞ ዱባይ ትንሽ ቆይቻለሁ። እና ግን ማለት ከኢትዮጵያም ይሁን ከውጭ ሀገር ይሁን ከየትም ይሁን ስለ ፍቅር ስጠይቁ በቃ አላምነው። ምን ላድርገው ማለት እንደዚህ ቆሜ ሊቀር ወይ ልመነው። በጣም ነው የሚያስፈሩት። ማለት እዚህ ሲሰማ በጣም ያስፈራል። የት ነሽ አሁን? አሁን ዱባይ። ጥያቄው ግን አልገባኝም። ይሄነት ኦኬ ስልክ አሁን ለምሳሌ እኔ ብዙ ጊዜ አንተን እከታተላለሁ አይደለ? እሺ። እና ሲከታተል ማለት ከዚህ በፊት ፍቅረኛ ምናምን የለም ምንም ነገር ማለት ሲንግል ነኝ። እና ወንዶች እንደዚህ ስጠይቁ እዚህ ስለሚሰማ ብዙ ነገር ስለሚሰማ በጣም ይደብራል። ማለት ማንን ልመነው ማለት ምን አይነት ወንድ ልመነው ብዬ ብቻ እፈራለሁ። አሁን ማከባክ ያ ስለ ትዳር፣ ስለ ህይወት፣ ስለ ፍቅር በምን እየተዋወቃችሁ? ማለት በስልክ ይመጣሉ እንጂ እኔ ስደት ላይ ነኝ ያለሁት። የት ነሽ ያለሽ? ዱባይ። ዱባይ ምን ያህል ጊዜ ሆነሽ ከመጣሽ? ከኢትዮጵያ ከወጣሁ ቢያንስ ወደ 7 ዓመት። ያ ትንሽ ሆኜ ነው ወጣሁት። ባለትነት ነው ወጣሁት። እድሜሽስ? እድሜ 21 ዓመት። አሁን ግዴታ ነው ፍቅረኛ መያዝ አለብሽ? እሱም እኔም እኮ እንደሱ ብዬ ነው። አንዳንድ ሰው ምን ይላሉ፣ አንቺ ፍቅር ስለማታውቂ ሂጂና ታከሚ ምናምን ይላል። ማለት ልታከም ማለት ይታከማሉ እንዴ? ምን ማለት ነው? የት ነው የምትታከሚ? እኔ ምን አውቃለሁ። 21 ዓመትሽ ነው። አሁን በኢሞ በፌስቡክ ምናምን ነው እየመጡ የሚጀነጅኑሽ? አይ ማለት ስለ ፍቅር እንደዚህ ሲጠይቁ እኔ ደግሞ እንደ መሀል ፈልገው ስነግራቸው እንደዚህ ይላሉ። እንዴት ይላሉ? ማለት አንቺ ለምንድን ነው ፍቅር ማይገባሽ? ሰው ሲወድሽ ለምንድን ነው እንደዚህ የምትሆኝ? እና ሂጂና ታከሚ፣ ስለ ፍቅር ከዛ ታውቃለሽ ምናምን አሉ። እና ይሄ ይሰማሻል አንቺ? ከዛ እኔ አላቅም ብቻ ምን ትመክረኛለክ? እስቲ ሚዩት አድርጊ። 21 ዓመቷ ነው ጋይስ፣ ልጅ ነች። ሰው በቁመቷ ልክ ዝቅ ብሎ ማውራት ያስፈልጋል። በእድሜዋ ልክ ማለት ነው። ይኸውልሽ የእኔ እናት አንደኛ 21 ዓመትሽ ምንም የሚያስቸኩልሽ ነገር የለም። ገና ልጅ ነሽ። መተው የሆኑ ሰዎች ፍቅር ጠየቁሽ፣ ከዛ አልፈልግም አልሽ። አንቺ ፍቅር አይገባሽም እንደ ሄደሽ ታከሚ ምናምን። እሺ ታከማለሁ ልጅ ጥራሽን ስል አዎ ያመኛል። ለዛ ነው ህመም አለ፣ ልክፍት አለብኝ። በልጅነቴ አራስ ቤት እያለሁ ከአልጋው ድቄ ዘነዘና መቶኝ ተለቅፌ ነው ፍቅር ማይገባኝ። ምን ላድርገው ብለሽ ቶፒኩን ዘግተሽ ወደፊት ተንቀሳቀሽ።
21 ዓመትሽ ነው። ልብ በ40 ዓመት ገንዘብ በ20 ዓመት እንደሚባለው ገንዘቡን በ20 ዓመት አግኝተሽ ልብ ከሌለ ዋጋ የለውም። ትዳሩ ይደርሳል። በመሰረቱ ፍቅረኛ እንዳት ምን ማድረግልሽ ያውሽ ሁላችንም ቲኔጀር እያለን ምናምን ገና ኢለመንተሪ ሃይ ስኩል ተማሪ ምናምን ይህ ፍቅረኛ ፍቅር ቦይፍሬንድ ገርል ፍሬንድ ምናምን እየተባባልን ተጃጅለን አልፈን ሊሆን ይችላል። ገብቶሻል? ስትበሲ ግን የሚገባሽ እውነታ ምን እንደሆነ ታውቂያለሽ? እግዚአብሔር የሚፈቅደው ትዳር መጋባት ነው። እሱ ደግሞ በጣም በጊዜ ሂደት የሚመጣ ነው። ፈጣሪ የፈቀደው ያንቺ የሆነ ሰው ሲመጣ ተረጋግተሽ 10 ጊዜ ለክተሽ ቆርጠሽ ገብቶሻል? በስሜታዊነት ሳይሆን በጣም በተረጋጋ ሁኔታ ገብቶሻል? ነገሮችን ማስኬድ ያለብሽ እንደዛ ነው እንጂ መሆን ያለበት ገና ለገና ሰዎች ስለጠየቆሽ ግዴታ መፋቀር አለብኝ ፍቅር አይገባኝም ይሆን ታምሜ ይሆን የሚል ስጋት መኖር የለም። ተግባባ? ተረጋግተሽ ስራ ላይ ያተኮር። ገና ነሽ። እሺ በጣም አመሰግናለሁ። ግን ማለት እዚህ በስልክ ላይ መያዝ የለብኝም ማለት ነው። ኢትዮጵያ ሲሄድ ይዛል ፍቅረኛ ግዴታ ፍቅረኛ መያዝ አለብሽ። አላውቅም ብቻ ምንድን ነው ቴስቱን ማወቅ ፈልገሽ ፍቅረኛ ያላቸው ሰዎች ምናምን ስታይ እኔም እስቲ እንዴት ነው ምናምን የሚል ስሜት ያደርግሻል? አይ አይደለም፣ እንደሱ ሳይሆን እዚህ ሴቶች ብዙ ሴቶች ሲሰማ ብቻ የሚያስፈራ ታሪክ ስለምነግሩኝ እፈራለሁ ነው። ለማዝም ለማግኘትም እፈራለሁ ነው። ምን አድርጊ መሰለሽ እግዚአብሔርን አስቀድመሽ ተንቀሳቀሽ። ጥሩ ሰው ህይወትሽ ውስጥ እንዲሰጥሽ እሱ ያለው የፈለገውን ጊዜ ቢሆን እንደምትታገሽ ይህን እያረግሽ በትዕግስት ታገሽ እና ጥሩ ህይወት ይመጣል። ስሜት አትሁኝ፣ አትጓጉኝ፣ አትቸኩይ። ለፍቅር የጠየቀሽ የሚያምር ነገር ስላየሽ ብቻ ዘለሽ ህይወትሽን አትስጪ። ቆይ ያልሽ ነገሮችን እያሰብሽ አመዛዝነሽ ከባድ በቃ በደንብ የተረጋገጠ ልብሽ ርፍ የሚልበት ሁኔታ ላይ ስትደርሺ ትገቢያለሽ። ፍቅረኛም ሳይሆን የምትይዥው ባል ነው። እሺ የምታገቢ እሺ። እሺ አሌክስ በጣም አመሰግናለሁ። ኖርልን ፍቅረኛ ያልያዙ ሰዎች ይገደሉ ተብሏል። እንዲ ጋይስ ነገሩን እስኪ ይረሸኑ ከተባለ ቶሎ ሊያዝን በዚህ ይሄ ቀን ሳይመሽ እና ሳይነጋ ቶሎ ሊያዝ ጋይስ። አንዷንም ቢሆን በቃ አሳምኜ ተፍተፍ ብዬ ቶሎ መያዝ አለብኝ። ይገደሉ ተብሏል ሲንግሎች። እውነት ነው እኮ ያስፈራል ባል ይችላል። ይህን ያህል በጣም አሳስቦታል። ኢትዮጵያ ሲሄድ መያዝ እችላለሁ አይደል? ታክሲ እኮ አስመሰልሽ ወይነት የሆነ ባስ ይዛለሁ አይነት ነገር። ሄሎ ሄሎ፣ ሰላም አሌክስ። ኧረ ጉድ ፈላ። አንቺን ልክ ሳስወጣሽ ስታወይ እኩለዋል። ጋይስ ቶሎ ድምፃችሁን አሰሙኝ እንጂ ከዝም ካላችሁ 2 ጊዜ ሄሎ ብዬ እንደሌላችሁ ነው የሚቆጠረው። እሺ ሄሎ ይሰማል? እሺ እውነቴን ነው የምነግራችሁ። ቶሎ ድምፃችሁ ካላሰማችሁ ያው እንደሌላችሁ ማለት ይችላል። ያለም መቸገር ስጠየቁ ደግሞ ይሰማል? አትፈልግን የገባችው ቀጣይ 12 ደቂቃ ይቀራል። እንጠቀምበት። ደቂቃችንን እንጠቀምበት። የፍቅረኛ ይይዛሉ አልይዙም ግን ከባድ ነው። ጤና ይስጥልን። ሰላም ሰላም፣ እንኳን ደህና መጣሽ። ሰላም ነው። በጣም እኔ እንኳን በጣም አድናቂት ነኝ። በምታረጋቸው ነገሮች ላመሰግንህ ነው። እኔ ምንም ምልልህ አይደለም። ብዙ ጊዜ ለገባ ሞክርና ብዙ ገዝትህን አላገኘውም እና በጣም ጥሩ ነው። ለአረብ ሀገር ልጆች የምትመክራቸው ምክር ምናምን
ደስ ይለኛል በጣም እና ጥሩ ስነ ምግባር አድርገው እንዳሳደጉ ታስታውቃለህ። ይሄን ልልህ ነው የኔ ጌታሽ። ምን የኔ ጌታ መልካም ምስጋና ነው። ተቀበለ እንደዚህ ጥርምጥን ያለች ስትሆን ደስ ትላለች። ምስጋና ትንሽ ሲካበድ ከባድ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ናችሁ? ሰላም አሌክስ። እስከምን ታዘዝ? አይ ምንም በቃ በዚሁ ላመሰግን እና ጥሩ ምክር ነው የምትሰጠው ልክ ነው የገባሁት ማለት ነው። አመሰግናለሁ። እሺ የምስጋና ሰዓትን አረግ ነው ጓዶች። 12 ደቂቃ ነው 10 ደቂቃ ነው የሚቀረን ስል አታብዙታ። ምስጋና አንዳንድ ሰው የሚያምር ሰው ይኖራል። ተው። ሰላም አሌክስዬ እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አሌክስ የአንተ ተከታታይ ነኝ። በጣም ነው የማደንቅህ እና እኔም ዛሬ ሕክምና እፈልጋለሁ። እሺ ንገሪኝ። አለሽ አለሽ አሁን ይሰማለሁ። ትሰማለሽ እኮ መጀመሪያ ነው ይሰማል። እሺ የኔ አሌክስ ማለት መጀመሪያ ፍቅረኛ ነበረኝ፣ የምወደው ሰው ነበረኝና ከዛ እሱ ልጅ ደግሞ በጣም ጉርቶኛል። በጣም ወደ ልጅ ነበረና አሁን ላይ በሱ የተነሳ ሌላ ወንድ ማፍቀርም ማመንም አልቻልኩም። ማለት ሁሉ ወንዶች እንደሱ ነው የሚመስሉኝ እና ምንድን ነው ማድረግ ያለብኝ? ማለት ማመን አልችልም። በቃ እውነተኛ ማለት እውነተኛ። ቆይ እንዴት ተዋወቃችሁ ከሚለው ጀምረሽ ንገሪኝ። ማለት ማንኛው ሰው እንደምታወቅ ነው ማለት አይሰማል አሌክስ? ማለት ስልክ ነው መጀመሪያ የታወቅ ነው። ከዛ ያው እሱ ሌላ ይሁት እንዳለ ከዛ ፍቅር ከያዘኝ በኋላ ብዙ ነገር ካሳለፍን በኋላ ምናምን ነው ያወቅኩት። እሱ ማለት ሌላ ተዋወቃችሁት የት? እኔ ማለት ኢትዮጵያ፣ ያን ኢትዮጵያ ነበረ። አሁን ግን ያው ኢትዮጵያ አይደለሁም እና በዛ የተነሳ አሁን ላይ ሌላ ወንዶች ማመን አልቻልኩም። በቃ ሁሉ ሰዎች እንደዛ እንደሱ ነው የሚመስሉኝ። ማለት አላምናቸውም። በቃ አሁን እውነተኛ ትክክለኛ ሰዎች አሁን ወደ እኔ ህይወት ቢመጡ እንኳን አልቀበላቸውም። በቃ አላምናቸውም። ሰው ምን ማድረግ አለብኝ? ምን አርጎሽ ነው ማለት እኔ እውነት በቃ እሱን የመጀመሪያም የመጨረሻ ብዬ ነበር ያስኩት። ከዛ በኋላ ብዙ ነገር ካሳለፍን በኋላ እሱ ሌላ ህይወት እንዳለ ምናምን ነበረ እንትን ያልኩት ያወቅኩት የሰማሁት። ከዛ በኋላ ማለት ምን ማድረግ አልችልም። እሱም ከኔ ጋር እንትን ማለት አይችልም እና ብቻ ረጅም ነው ታሪኩ ማለት ነው። ይህንን በዚህ ማውራት እንኳን አልፈልግም። ሰው አሁን ላይ እሱ በቃ ባደረግኝ ሌሎች ማመን አልቻልኩም። ሁሉ ሰዎች እሱ እንደሱ አይነት ጸባይ ነው የሚመስሉ። 22 ዓመትሽ እኛ ለምን ያሽ ምን ያደርግልሽ? ሆነሽ 3 ዓመት ሰካሽ ያው ማለት ሰራው ነው ሁሉ እግዚአብሔር ይመስገን። ጭምር አዎ ምናምን ሳይሆን
መፈልጊውን አሳክተሻል። ግብሽን የመጣሽበት ማለት የወጣሁበት አላማ አሳካሽ ነው። አሳካሽ ትል አልገባኝም። እሺ ምን ለማድረግ ነው? ለምንድነው ሳውዲ ሄድሽው? የዓለሜን ለመሰከት ነው። ነገ ደስተኛ ሁኚ ለመኖር ህይወቴን ለመቀየር እኮ። ህልምሽን አሳካሽ፣ ህይወትሽን ቀየርሽ። አይ ነው ሁሉ አይደለም፣ ያው የተወሰነ ፐርሰንት። አንድ ጊዜ እስቲ በጣም ጫጫታ ውስጥ ነሽ እና እስቲ ውጪና ከጫጫታው አውሪን እስቲ ተረጋግተሽ። ኦኬ አሁንስ? እሺ አሁን እኮ ግልጽ እኮ ነው ጥያቄ። የወጣሽበትን አላማ አሳካሽ ወይ ነው። ቀላል እኮ መልስ ነው። ዋስክቻለሁ ዋላ ከሀገሩ ከሚወደው ሀገሩ ተሰዶ ሲወጣ ለመዝናናት አይደለም። ህልም ኖሮት ነው የሚወጣው፣ ህይወቱን ለመቀየር ሰርቶ ገንዘብ አግኝቶ የቤተሰቡንም የራሱን ህይወት ለመቀየር። ለምንድን ነው ወንድ ላይ ግዴታ ፍቅረኛ መያዝ ላይ መንጠልጠሉ ያስፈልገው? ህልምሽ አለ አይደለ እንዴ? ህልምሽ እኮ ልጅሽ ማለት እኮ። ህልምሽን አታሳድጊም? ህልምሽ ላይ አታተኩሪም? ገና ነሽ እኮ 21 ዓመትሽ ነው። በዚህ ጊዜ ማተኮር ያለብሽ የወጣሁበትን አላማ ከሀገሬ ስወጣ ይሄን አሳካለሁ ብዬ የወጣሁበትን አላማ ላሳካ፣ እዛ ላይ ላተኩር ነው እንጂ ወንድ ጠብሰሽ አውርተሽ ሌላ ህይወት አለው ከዛ በኋላ እንዴት እሱን ልርሳ፣ ሌላ ሰው ማመን አልቻልኩም። በ21 ዓመትሽ ይህንን ሁሉ ነገር አድርገሽ ደምድመሻል። በቃ ሰው አይታመንም ብለሽ ወይም ሁሉም ሰው አንድ ነው፣ ሁሉም ወንድ አንድ ነው ብለሽ ደምድመሻል። ገና እኮ 21 ዓመትሽ። እኔ እንኳን ሽማግሌው ሰውዬ ይኸውልሽ ህይወትን ኖርኩት ብዬ አላስብም። ወይም ደግሞ ሰው ሁሉ እንደዚህ ነው ብዬ ለመደምደም በአሳሰብ፣ በመልክ፣ በቋንቋ በምን የተለያየ ሁሉም ወንድ አንድ ነው ለማለት ምን ያህል ወንዶችን ተዋውቀሽ ነው? አይሆንም፣ አይሰራም። 1 ሚሊዮን ወንድ እንኳን ቢጎዳሽ ነው የምልሽ ወንዶች ሁሉ አንድ ናቸው ለማለት ኔጌቲቭ ቲንከር ሆነሽ ሲያይሽ